ሁላችሁ ዲሲፕሊን ለመሆን አስባችሁ ከሆነ ቪዲዮ ክሊክ ያደረጋችሁት አይ ኖ ስለዚህ ቶፒክ የሰማችሁት የመጀመሪያ እንዳልሆነ ኢንፋክት ይሄ የመጀመሪያችሁ ቪዲዮ ራሱ እንዳልሆነ በጣም እርግጠኛ ነኝ። but still ለምንድን ነው አብዛኞቻችን ኮንሲስተንሲ ወይም ደግሞ ዲሲፕሊን የሌለን? ናው እኔ ከዚህ በፊት እንደነገርኳችሁ እንግዲህ ፕራይቬት ኮቺንግ እሰጣለሁ እና ከኔ ጋር የሚሰሩ ዋን ክላይንቶች አብዛኞቹ እኔ ጋር መጥተው የሚጠይቁት ወይም ደግሞ ራሳቸው ላይ ፊክስ ማድረግ የሚፈልጉት ችግር ዲሲፕሊን ማጣታቸው ወይም ደግሞ አንድ ነገር ጀምሮ ኮንሲስተንት አለመሆን ነው። ስለዚህ በዛሬ ቪዲዮ ላይ ለምንድን ነው ኮንሲስተንሲ እና ዲሲፕሊን ችግርን ብዙ ጊዜ የሚያጋጥመን and እንዴት አድርገንስ ነው ደግሞ ፊክስ የምናደርገው የሚለውን ቶፒክ በደንብ አድርጌ ሼር ላድርጋችሁ። ኤቭሪዋን እኔ ናችሁ ዲዲ አባላለሁ። እንግዲህ ምናልባት አዲስ ከሆናችሁ እንኳን ወደ ቻናሌ መጣችሁ። በዚህ ቻናል ላይ እንግዲህ በሳምንት 3 ቀን ለእናንተ የሚጠቅሙ ስለ ፐርሰናል ዲቨሎፕመንት እንዲሁም ደግሞ ፕሮዳክቲቪቲ ፎከስድ የሆኑ ቶፒኮችን አንድ ላይ እናወራለን። ስለዚህ ምናልባት ራሳችሁ ላይ መስራት ራሳችሁን ማሳደግ ኢንተረስትድ ከሆናችሁ ይሄንን ቻናል ሰብስክራይብ ማድረጋችሁና ፋሚሊያችን ጆይን ማድረግ እንዳትረሱ። እንዲሁም ደግሞ እስከ መጨረሻ ድረስ ቪዲዮን ተከታተሉ። So let's get into it. Still ለምንድነው ብዙ ኮንሲስተንት የማይሆነው? አንድ ነገር ሲጀምር ምናልባት ከሳምንት በኋላ ወይ ከሁለት ሳምንት በኋላ ያንን ነገር ኮምፕሊትሊ ይረሳዋል። ኢንፋክት ዲሲፕሊንም ደግሞ የለውም ስራው ላይ፣ ህይወቱ ላይ፣ ትዳሩ ላይ፣ ትምህርቱ ላይ ማአት ነገሮች ማለት ነው። ሶ ከክላይንቶቼ ጋር አክቹሊ እንደዚህ አይነት ነገር ሲጠይቁኝ የማደርገው ነገር ልንገራችሁ which in fact actually ሁላችሁም ጋር ተመሳሳይ ነገር ስላለ ማለት ነው። ኦኬ ሶ የመጀመሪያው አንደርስታንድ ታደርጉት የምፈልገው ነገር ምንድነው? አክቹሊ እናንተ የዲሲፕሊንም ወይም ደግሞ የኮንሲስተንሲ ችግር የለባችሁም። yes አድምጣችሁኛል። even though ቪዲዮ ክሊክ ያደረጋችሁት እንዴት አድርጌ ኮንሲስተንት ሆናለሁ ከሆነ then let me tell you ኮንሲስተንት ናችሁ አላችሁ ዲሲፕሊንም ናችሁ ግን እነዚህ ሁለት ነገሮች ያላችሁ ለተሳሳተ ነገር ነው። let me tell you why ኮንሲስተንት ናችሁ ግን ራሳችሁ ላይ ጊቭ አፕ ለማድረግ ዲሲፕሊን ናችሁ ግን ሌዚ ለመሆን like እስቲ ራሳችሁን ጠይቁ። ምን ያህል ጊዜ ነው ህልማችሁ ላይ ጊቭ አፕ ያደረጋችሁት? ምን ያህል ጊዜ ነው ነገር አደርጋለሁ ብላችሁ ነገር ግን like ከሁለት ቀን በኋላ ወይ even ከሳምንት በኋላ ያን ነገር የምታቆሙት? ኦ ደግሞ ኮንስተንትሊ like በጣም ዲሲፕሊንድ ሆናችሁ ሌዚ የምትሆኑት like literally ተመሳሳይ ህይወትን time to time የምትኖሩት? so you see ዲሲፕሊን ናችሁ ግን የተሳሳተ ነገር ላይ ዲሲፕሊን አላችሁ ሌዚ መሆን ላይ ኮንሲስተንት ናችሁ ህይወታችሁ ላይ ህልማችሁ ላይ ጊቭ አፕ ለማድረግ ኮንሲስተንት ናችሁ አደርጋለሁ ያላችሁትን ነገር ላለማድረግ ሶ you see ኮንሲስተንትሊ ራሳችሁ ላይ ጊቭ አፕ ታደርጋላችሁ ኮንሲስተንትሊ መጥፎ ሀቢትን ቹዝ ታደርጋላችሁ ኮንሲስተንትሊ ለእናንተ የሚጠቅማችሁ ነገር አቮይድ ታደርጋላችሁ እንንም ደግሞ ሁሉ ጊዜ ዲሲፕሊንድ ናችሁ እዛ ነገር ላይ በተለይ ደግሞ ስለ ራሳችሁ መጥፎ ነገር መናገር አልችልም ማለት አይሆንልኝም ብሎ መናገር ኦ ደግሞ even like ያንን ነገር እኮ ሳደርገው ለትንሽ ጊዜ ነው like ግብ የማውጣት ችግር የለብኝም ግብ አወጣለሁ ግን አልቀጥለውም እዛ ነገር ላይ ዲሲፕሊንድ ናችሁ like ያንን ነገር ታስቀጥሉታላችሁ so you see ለሁሉም ሰው የምለው ነገር ምንድነው don't ask the wrong question ያ wrong question ምንድነው ኢዲዲያ እንዴት ነው ዲሲፕሊን መሆን የምችለው no ዲሲፕሊንድ ናችሁ ኢዲዲያ እንዴት አድርጌ ነው ኮንሲስተንት መሆነው no ኮንሲስተንት ናችሁ ግን ለተሳሳተ ነገር ነው እናንተ እንደዛ የሆናችሁት ማለት ነው So I hope you get my point አይደለ? ስለዚህ ታዲያ እንዴት አድርገን ይሄን ነገር ፊክስ የምናደርገው ካልን well let me tell you what you need እናንተ የሚያስፈልጋችሁ ዲሲፕሊን ወይም ደግሞ ኮንሲስተንሲ ሳይሆን ትክክለኛ reason ነው you need the right reason to be consistent እና to be disciplined ለምሳሌ እንደነገርኳችሁ እንግዲህ እንበልና ስፖርት ጀምራለሁ ብላችሁ እንበልና ይሄኔ አንድ ሳምንት አድርጋችሁታል ከዛ በኋላ ግን የምታቆሙ ከሆነ then reasonu ምንድነው ማለትም ሲጀመር መጀመሪያ ያንን ነገር ለምን ጀመራችሁት ወይ ያንን ነገር ለማቆም አይምሯችሁ ኢንተርቴን ሲያደርግ ያንን አይዲያ then ራሳችሁን ጠይቁ ለምንድን ነው ይሄን ነገር የማደርገው so you see ብዙ ጊዜ መረዳት ያለባችሁ ነገር አንድ ነገር ለማድረግ ስታስቡ ወይም ደግሞ ለማቆም ስታስቡ ራሳችሁን ጠይቁ ለምን ነበር ይሄን ነገር ሲጀመር የጀመርኩት okay ሪዝኑ ምን ነበር so አሁን ለምሳሌ እንበልና አብዛኛው ሰው ዲሲፕሊን የሌለው ታይም ማኔጅመንት ላይ ነው እንበል ማለትም ይሄን በቃ ከዚህ በኋላ ታይም ላይ ተጠነቀቃለሁ ማድረግ ያለብኝ ነገር አደርጋለሁ ብሎ ይጀምርና ከዛ ከሆነ ጊዜ በኋላ ግን ያንን ነገር ያቆማል so ያንን ነገር ሲያቆም አይምሮ ላይ ምንድነው የሚፈጠረው ወይ አይምሮ ላይ የሚፈጠረው ትልቁ ነገር ትራስት ኢሹ ነው ለምን ብለን ነበር እንደዚህ እናደርጋለን ብለን ነበር ግን somehow ከሆነ ጊዜ በኋላ ያንን ነገር እናቆማለን ስለዚህ አይምሮአችን አውቶማቲካሊ ያንን ሌብል ይሰጠናል ያ ሌብል ምንድነው እኔ ዲሲፕሊንድ አይደለሁም ወይም ደግሞ የጀመርኩትን ነገር አቆማለሁ ብለን ሌብል እናደርገዋለን however ግን እስቲ ወደ ኋላ እንመለስና ሲጀመር ከዚህ በኋላ ታይሚን ማኔጅ ማድረግ ፈልጋለሁ ስትሉ ምክንያቱ ምን ነበር ሪዝኑ ምን ነበር so ይሄን ምናልባት ከዚህ በኋላ ታይሚን ማኔጅ አደርጋለሁ ስትሉ then maybe ባለፈው ሳምንት በጣም ማይረባ ነገር ስታረጉ ነበር አሳይመንታችሁን አልሰራችሁም ማድረግ ያለባችሁ ነገር አላደረጋችሁና አይምሯችሁ እየከሰሳችሁ ነው ከዛ በኋላ እዚህን ጊዜ በቃ ከዚህ በኋላ አደርጋለሁ ትሉና እንደነ ነገርኳችሁ ከሳምንት በኋላ ስታቆሙ then አይምሯችሁ I see how it is says you are lazy you don't have consistency you don't have discipline ብሎ ይነግረናል ማለት ነው so
ነገር ግን ናሬቲቭን ለቅድም እንደነገርኳችሁ በተገለበጡት የስ ኮንሲስተንት ናችሁ ምን ማድረግ ብያለሁ ራሳችሁ ላይ ጊቭ አፕ ማድረግ ላይ ኮንሲስተንት ናችሁ ስለዚህ ያንን ነገር የምንቀይርበት ትልቁ ሪዝን is በመጀመሪያ ያንን ነገር ለምንጀምራችሁት ሪዝኑን ማወቅ ስትችሉ ነው ሶ አንንም ደግሞ መረዳት ያለባችሁ ነገር አንን ነገር ጀምራችሁ ስታቆሙ ማለት ነው ባይዘው የሆነ ትሪገር የሚያደርጋችሁ ነገር አለ ላይክ እኔ አልፎ አልፎ የሚቸግረኝ ነገር ሁሉ ጊዜ ጧት ውሃ በሎሚ ይጠጣለሁ የመጀመሪያ የምጠጣው ነገር እሱ ነው ብዬ ጀምርና ማለት ነው ከሆነ ጊዜ በኋላ አቆመዋለሁ ና ያንን ነገር የማደርግበት ትልቁ ሪዝን ለኔ ለጤናዬ ነው ምክንያቱም again ጤናዬን really መንከባከብ ስለምፈልግ ማለት ነው ከዛ ግን ልክ ሳቆመው ትሪገር ያደረገኝ ነገር አለ እሱ ምንድነው ወይ ዘር ሎሚ አልገዛውም ወይ አርፍጄን የተነሳሁት ወይ እርቦኛል ወይ በቃ ራንደም ሊሆን ነገር አደርጋለሁ ወይ ደግሞ እረሳለሁ ሶ ፕሮፐር የሆነ ግን ፕላን ክሬት ባደርግ ነው ማለትም ሁሉ ጊዜ ሎሚ ስገዛ ለሳምንት የሚሆን ሎሚ በገዛ ወይ ደግሞ ሎሚው ተጨምቆ ፍሪጅ ውስጥ ቢቀመጥ አንድ ላይ ከውሃው ጋር ኦር ደግሞ ጧት ስነሳ አላርም ቢነግረኝ ያንን ሲስተም ክሬት ባረግ ሪማይንድ ያደርገኛል ያንን ነገር እንድጠጣ ማለት ነው ሶ ሪዝኑ ከአይምሮዬ ጋር ያ ስትሮንግ የሆነ ኮኔክሽን አለው ከዛም ደግሞ ባለፈ ላይክ አሁን ለምሳሌ ጂም ስሰራ ከዚህ በፊት ብዙ ጊዜ ብዬ ነበረ ግን አሁን ነው ኮንሲስተንትሊ ማድረግ የጀመርኩት ለምን ኮንሲስተንትሊ ማድረግ ጀመርሽ ካላችሁ ሊትራሊ አሁን የጂም ጥቅም ገባኝ ብዙ ሀበሻ ጂም መሄድ ለመክሳት ነው ወይ ውፍረት ለመጨመር ነው ከሁለት አንዱ ነው ግን they don't understand ጂም መስራት ግዴታችሁ ነው ሰው ስለሆናችሁ ብቻ actually ሰውነታችሁን ማጠንከር አለባችሁ ለምን በ40 አመታችሁ በ50 አመታችሁ በ60 አመታችሁ ከዘራ መያዝ ካልፈለጋችሁ እና ቆዳችሁ እንዲሸበሸብና ደካማ እንድትሆኑ ካልፈለጋችሁ you have to do that and ከምንም በላይ ደግሞ ቀድማችሁ በሽታን የመከላከል አቅማችሁ ሰውነታችሁ ያዳብራል ማለት ነው ማአት ሪዝን አለው ሶ እነዛ ነገሮች ላይ ራሴን ኤጁኬት ሳደርገው ኢቭን ባልፈልግ ራሱ አይምሮዬ ወዲያውኑ ከማን let's do this ይለኛል ማለት ነው ሶ እናንተም የጎደላችሁ ነገር ዲሲፕሊን አይደለም የጎደላችሁ ነገር ስትሮንግ የሆነ ሪዝን ነው ማለት ነው በነገራችን ላይ ስለዚህ ዲሲፕሊን ይሄን ያላወራችሁ ግን ዲሲፕሊን ምን ማለት እንደሆነ ግን ታውቃላችሁ ላይክ ቴክኒካል ተርሙ ወይ ጉግል ማድረግ ትችላላችሁ ስም በርግጥ ግን እኔ ምን ብዬ ዲፋይን እንደማደርገው ልንገራችሁ ዲሲፕሊን ማለት ለምፈልገው ነገር yes ማለት ነው ለማልፈልገው ነገር no ማለት ነው ኦር ደግሞ ቴክኒካሊ እኔ የምለው ለሚጠቅመኝ ነገር yes ማለት ነው ለማይጠቅመኝ ነገር no ማለት ነው ለምሳሌ ራንደምሊ እኔ ከዚህ በፊት እንደነገርኳችሁ ሰው እንውጣ እንጫወት ቢለኝ አያስክ ላይክ ያ ነገር ለኔ ቤኔፊት ነው ወይ ኦር ደግሞ ቤቢ ሪላክስ ማድረግ ፈልጋለሁ ወይ if the answer is no then I won't do it okay እሱም ደግሞ ብቻ ሳይሆን ስራ ኦፖርቹኒቲ ሲመጣ ብዙ ነገሮች ኦፖርቹኒቲዎች ወደ ህይወቴ ሲመጡ then I ask myself just because ስለመጣ ሁሉ ነገር አክሴፕት አላደርግም ለምን ከተባለ ምክንያቱም ለሁሉ ነገር yes የምል ከሆነ then ባውንደሪ የለኝም ማለት ነው okay then እኔ የምፈልገው ስታንዳርድ የለም ማለት ነው ለሁሉም ነገርም ደግሞ no ምል ከሆነ then actually ደፋር አይደለም ነገሮችን አልሞክርም ኢቮልቭ ማድረግ አልፈልግም ወይም ደግሞ ኮምፎርት ዞን ውስጥ ቁጭ ብዬ ጭምቅ ብዬ ቁጭ ብያለሁ ማለት ነው so I know when to say yes እና when to say no so ያ ማለት ለኔ ዲሲፕሊን ነው ነገሮች ላይ በጣም ዲሲፕሊን ነኝ እንደነገርኳችሁ አንድ ነገር የስስል actually ያ ነገር ለኔ ቤኔፊት አለው ወይ so እናንተም ሲራሳችሁን ጠይቁ ለሚጠቅማችሁ ነገር ለሚበጃችሁ ነገር yes ለማይበጃችሁ ነገር ደግሞ no የማትሉ ከሆነ ደህንነት ነው ዲሲፕሊን የላችሁም የዚህን ጊዜ ግን again ዲሲፕሊን አላችሁ ግን ደግሞ the wrong thing ገብታችኋል ማለት የፈለኩት ስለዚህ ራሳችሁን ጠይቁ next time ላይ የጀመራችሁትን ነገር ለማቆም ስታስቡ ይሄን ነገር ባቆመው ቤኔፊት አለው ወይ ለኔ በሉ then ማቆሙ actually እናንተ ቤኔፊት ካለው sure አቁሙት ነገር ግን ማቆም ለእናንተ ቤኔፊት ከሌለው do the opposite okay so that's how I do it now በርግጥ ከክላይንቶች ጋር ስንሰራ just because አሁን ለምሳሌ አንድ ክላይንት ዲሲፕሊን አይደለሁም ወይ ደግሞ ሌላም ክላይንት ኮንሲስተንት አይደለሁም ቢለኝ ለሁሉም ተመሳሳይ ቀመር ይዛለው ማለት አይደለም ምክንያቱም እያንዳንዱ ክላይንቶች የራሳቸውን ፐርስፔክቲቭ እና ስትራግል ያደርጉበት ያለ ነገር ስላለ ማለት ነው ስለዚህ የኔ ስራ የመጀመሪያው ነገር like ማይንድ ሴታቸውን እቀይራለሁ ከዛ ግን actually ህይወታቸውስ ምንድነው እየተካሄደ ያለው ነገር የሚለው ነገር አጠናለሁ እነሱ ይነግሩኛል ከዛ based on that ነው እንግዲህ እነዛን ቻሌንጆች ወይም ደግሞ even መማር ካለባቸው ከምንም በላይ ደግሞ usually የማደርገው ነገር like አሳይመንቶችን አብረን የምንሰራቸው ነገሮች አሉ ባይዘው ምናልባት የምታውቁ ከሆነ እኔ የ3 ወር ኮቺንግ ፕሮግራም አለኝ 3 ወር ያደረኩበት ሪዝን ምንድነው አብዛኞቹ ክላይንቶቼ በራስ መተማመን የላቸውም እኔ ጋር ሲመጡ ማለት ነው ሶ በራስ መተማመናቸው እንዲጨምር የማደርገው ነገር ምንድነው በዚህ በ3 ወር ውስጥ ምን ነገር እናሳካ ሶ ያ የምናሳካው ነገር ጀንውሊ በራሳቸው ጠንካራ እንዲሆኑ የሚያደርጋቸው ነገር መሆን አለበት like ለራሳቸው ፕሩፍ የሚሰጣቸው ነገር መሆን አለበት okay so that's what I do so እነዚህን አሳይመንቶች ምናምን ነገር ሲሰጣቸው 3 ወር አብሬያቸው ሄድና then ከ3 ወር በኋላ ሊትራሊ እኔ እንዳላስፈልጋቸው አድርጌ ነው የማስተምራቸው ምክንያቱም ሁሉ ጊዜ እኔ ላይ መተማመን የለባቸው ሁሉ ጊዜ ለሁሉም ምለው ነገር ምንድነው
እኔ just merely coach ነኝ ከዛ በኋላ ግን I'm nothing literally I'm nothing ስለዚህ አይምሯችሁ ዲዲያ ላይ አይመካ አይምሯችሁ ራሳችሁ ላይ ይመካ in fact ይሄንን ኮቺንግ እንኳን ስትገዙና እኔ ጋር ስትመጡ አይምሯችሁ somehow ያመነበት ነገር አለ ዲዲያ ጋር ብሄድ እነዚህ ነገር ታግዘኛለች ብላችሁ ያመናችሁበት ነገር አለ ግን ያንን እምነት እኔ አልነገርኳችሁም አይደለ ያ እምነት ክሬት ያደርጋችሁት ራሳችሁ ናችሁ ዲዲያ ሳት ዩቲዩብ ላይ continuously ይሄ ነገር አለ ስለዚህ ይሄን ነገሯን ሼር ብታረጋኝ ስትሉ then day to day የማደርገው ነገር ለእናንተ ፕሩፍ አድርጎ እኔን እንድታምኑ አድርጓል right so coaching ፕሮግራሙ ምንድነው ልክ እኔ ላይ እንደዚህ ያምናችሁ እንደመጣችሁ then ራሳችሁ ላይ ማመን አለባችሁ that something create የማደርገው ነገር ማለት ነው ስለዚህ ዲሲፕሊን መሆን ከፈለጋችሁ ሁለት ነገሮችን አስቡ የመጀመሪያው strong የሆነ reason ይኑራችሁ ምንም ነገር ከመጀመራችሁ በፊት ምክንያታችሁን ወቁ ሁለተኛው ደግሞ ጠይቁ ይሄ ነገር ለኔ ተቀምጣለው ካለው አድርጉት no matter what አድርጉት ያንን ለማድረግ ደግሞ ቅድም እኔ እንዳልኩት ግራም ይገባችሁ or even ደግሞ ከሆነ ጊዜ በኋላ መታቆሙ ከሆነ ሲስተም ቢውልድ አድርጉ ያንን ነገር ሰፖርት የሚያደርግ ሲስተም ቢውልድ ማድረግ አለባችሁ የማይጠቅማችሁ ከሆነ ብላችሁ መጣል አለባችሁ ማለት ነው so የዛሬ ቪዲዮ እንግዲህ እንደወደዳችሁ ተስፋ አደርጋለሁ ምናልባት ሐሳብ አስተያየት ካላችሁ let me know in the comment section and coaching ላይ interested ከሆናችሁ all the information by the way touch description section ላይ አለ እሱን እንዳለ ማየት ትችላላችሁ register ማድረግ ትችላላችሁ about the coaching program though like አንድ ነገር ማለት ፈልገው ምንድነው please like የምር ራሳችሁ ላይ ለመስራት ካሰባችሁና እርግጠኛ ከሆናችሁ ብቻ register አድርጉ I genuinely don't have time ሁሉንም ያዋራው like you have no idea just like እርግጠኛ ስትሆኑ ብቻ register አድርጉ እሺ ካልሆናችሁ it's okay ማንንም አላስገደዳችሁም don't register እሺ ለኔ ማሰቡልኝ I'm just saying anyways thank you so much በሚቀጥላችኋለሁ bye